ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በዛሬው ክፍል ይዤላችሁ የመጣሁት ለሁሉም አማርኛ ቋንቋን ወይም ደግሞ አማርኛ ጽሑፍን ማንበብና መጻፍ ለሚለማመድ ሰው በሙሉ የሚሆን ነው ማለት ነው። በጣም ቀላልና መሰረታዊ የሆኑትን ለምትፈልጉ እንዲሁም ደግሞ ለምትችሉም ቢሆን እንደ አጋዥ ይሆናችኋል፣ እንደ መነሻ ሀሳብ ይሆናል ብዬ ያሰብኩትን ነው ያመጣሁት ማለት ነው። እንግዲህ ፊደላትን ያው በተለያየ ጊዜ የአማርኛ ፊደላትን አጥንተናል ወይም ደግሞ የሚያስጠና ቪዲዮ እየሰራው ነበር ትንሽ ቆየት ቢልም ማለት ነው። ከሰሞኑ ደግሞ እንደ አዲስ አማርኛን ከመጀመሪያው ጀምሮ ፊደላትን እየደረደሩ እንዴት ቃላት መመስረት ይቻላል የሚለውን በድጋሚ ለመስራት አስቤያለሁ ማለት ነው። እንደመነሻ ያህል ታውቁት እንዳለው ነው። በተጨማሪነት ደግሞ ፊደላት ናቸው እንግዲህ ትክክለኛ ቦታቸውን ይዘው ሲቀመጡ ቃላት የሚመሰረቱት። እናም በዛሬው ክፍል አንድ ቃል ላይ ተነስተን ሌላ ቃል ለመመስረት ምንም የፊደል ሌላ ቦታ ሳናመጣ እዛው ባሉት ፊደላት ቦታቸውን ብቻ በማቀያየር የተለየ ትርጉም ያለውን ቃል እዛው ቃል ውስጥ መመስረት እንችላለንና እንደ መነሻ ለምሳሌ የሚሆኑ ያልኳቸውን አምጥቼላችኋለሁ። እሺ እዚህ ጋር ባለ ሁለት ሆሄ ሁለት ፊደላት ብቻ ኖረውት የሚመሰረት ቃል አለ። በነገራችን ላይ አማርኛ ቃላት ባለ ሁለት፣ ባለ ሶስት፣ ባለ አራት ከዛም በላይ እንዲሁም ደግሞ አንድ ፊደል በራሷም ቃል የምትሆንበት አጋጣሚ አለ ማለት ነው። ያለ ዛሬ ግን ባለ ሁለት እና ከዛ በላይ ያላቸውን ቃላት ቦታቸውን ብቻ እየቀያየርን አዲስ ሌላ ቃልን እንዴት መመስረት እንደምንችል ነው የምናየው ማለት ነው። ንባብን በፍጥነት ለማንበብ ለመለማመድም ያግዛል ብዬ ስላሰብኩ ነው በዚህ መልኩ ጥቅሱን ያዘጋጀው። እዚህ ጋር ለማ አሁን የለቤትና የመቤት ሁለት ፊደሎችን ብቻ ወስደን የተመሰረተ ቃል ነው። አንደኛ ለቤትና አራተኛ መቤት ማለት ነው። ለማ ይላል ይሄ ለማ። አሁን ሌላ ከሌላ ቤት አልባስም ፊደል ግን እዚሁ ባሉት ብቻ ቦታቸውን ባቀያየራቸው እዚህ አሁን ለነች ቀድማ የመጣችውና ቀጥላ ማነች የመጣች ለማ ይላል። ማን አስቀድሜ ለን ባስቀጥልስ ማ ለ ይዩት ማ ለ እዚህ ጋር ባሉት ሆሄያት ብቻ ለማ ወይም ማለ ብለን መጻፍ እንችላለን። ፊደላትን ቦታቸውን አቀያይረን ማለት ነው። እዚህ ጋር በሳ በሳ እዩት አንደኛ በቤት አለ ሰቤት ደግሞ አራተኛዋ አለች በሳ ይላል። አሁን ሳን አስቀድሜ በን ብቀጥላት ሳ በሳበ ሌላ ትርጉም ያለው ሌላ ቃል ማለት ነው። በሳ አንድ ቃል ነው፣ ሳበ ሌላ ቃል ነው። ሁለቱም ላይ ግን ተመሳሳይ ፊደላት እንጠቀምነው። ልዩነታቸው ምንድነው? የቦታ መቀያየር ማለት ነው። እዚህ ጋር ደግሞ ለጋ ይላል ለጋ ለቤት እንዲሁም ገቤት ናቸው እዚህ ጋር ያሉት ለጋ። እዚህ ጋር ጋን አስቀድሜ ለን ሳስቀጥላት ወይም ደግሞ እዚህ ጋር ባሉበት ከቀኝ ወደ ግራ ባነባቸው ጋ ለ ይሆናል ማለት ነው። ጋ ለ ለጋ ጋለ ላባ ጋር አራተኛ ቤቶችን ያስፈልኩት አራተኛ ለቤትና አራተኛ በቤት ማለት ነው። ላባ ይላልና ባላ ወደ ኋላ ደግሞ ስመለስ ባላ ይት ባላ ቦታ ብቻ በመቀየር ሌላ ፊደል አንዋስ። እሺ ባለ ሁለት እነዚህን አየን። እስኪ ባለ ሶስቶችን ደግሞ እናያቸው። በነገራችን ላይ ባለ ሶስቶች ከሁለትና ዛም በላይ ቃል ሊመሰረቱ ይችላሉ። ለምን? ሶስት ቦታ ስላለ ሶስቱንም ቦታ በመቀየር ማለት ነው። ስለዚህ አሁን ባለ ሁለት ቤቶች አንድ ምርጫ ብቻ ነው ያላቸው ማለት ነው። መጀመሪያ ላይ የነበረችው ሁለተኛ ላይ ትሆናለች። እንደዛ ነው፣ ሌላ የለንም። እዚህ ጋር ግን ሶስትና ከዛ በላይ ሲሆን የተለያየ ቦታ አቀማመጥ ማድረግ ስለምንችል ቅንጅታችን ስለሚለያይ ማለት ነው። የተለያየ ትርጉም ያለው ቃል ሊመሰረቱልን የሚችሉበት እድል የሰፋ ነው የሚሆነው። እስኪ መሰለ ያው ሁሉም አንደኛ ናቸው። መ ቀድማ መጣች፣ ከዛ ሰ ቀጥላ መጣች፣ ከዛ ለ መጨረሻ ላይ መጣለች ማለት ነው። መሰለ የሚል ቃል አለ።
መ ባለችበት ትሆንና መ ባለችበት የለና የሰን ቦታ ስናቀያየር አሁን መ ብላ ቀጥላ ሰን የነበረችው አሁን ምን ላደርግ ነው? ከመቀጥዬ ለን ላስቀድም ነው ማለት ነው። ከዛ ሰን መጨረሻ እዩት። መለሰ መሰለ መለሰ መ ባለችበት። እሺ ከፈተ ከመጀመሪያ ላይ ያለች ፈ ሁለተኛ ላይ ነበረች ተ መጨረሻ ላይ ናቸው እንግዲህ። ስለዚህ እንደቀድሙ እንደዚህ እንደመሰለ እንደመሁሉ ከን ዝም ብለን እናስቀምጣትና ከተንና ፈን ቦታ እናቀያየር። ከፈ የነበረው ከተ ከዛ ፈ መጨረሻ ከተፈ ከተፈ። ቀጠለ ቀጠለ አሁንም ቀ ባለችበት ተቀመጥና ቀና ለን ቦታ እናቀያየራቸው። ቀ ጠ የነበረችው ለ ቀን መጨረሻ ቀለጠ። ቀመሰ እዩት ቀመሰ። አሁን ቀን በመነሻነት አድርገን መለና ስም ቦታ እንቀይ። ቀሰመ ቀመሰ ቀሰመ። ውድ ቤተሰቦቼ እዚች ጋር ዝም ብዬ የሁለቱን ፊደል ብቻ ቦታ እያቀያየርኩ የመጀመሪያውን ፊደል ባለችበት እየተውኩ ነው የሰራሁላችሁ። እናንተ ደግሞ ለልምምድ ምን ማድረግ ትችላላችሁ? ከዚህ በተለየ መልኩ ለምሳሌ አንድ ኤግዛምፕል ልስጣችሁ ወይም ደግሞ አንድ ምሳሌ ልንገራችሁ። ይሄ መሰለ የሚለው መለሰ ሆኗል። አሁን መም ለም ስም የተለያየ ቦታ ስትፈልጉ ሰን አስቀድሙ፣ ስትፈልጉ ለን አስቀድሙ፣ ስትፈልጉ መን አስቀድሙ። ብቻ ግን ትርጉም ያለው ቃል ከመጣላችሁ በዛ መንገድ መለማመድ ይቻላል። ለምሳሌ እዚሁ ጋር ሌላ ጋር ሳልሄድ ሰለመ ማለት እችላለሁ። ከየት ጀምሬ? ከቀኝ ወደ ግራ ተመልሼ ሳነበው ማለት ነው ሰለመ። እና ሌሎችም ያልታዩኝ በጣም ብዙ ቃላት መመስረት እንደሚቻል ነው የማስበው። እሺ እስኪ ደግሞ ወደ ባለ አራት ሆሄ ቃላት እንሄድ። እዚህ ጋር ባለ አራት ሆሄ ቢሆኑም ያው ድግግም ነው፣ ሁለት ዘሮች ናቸው። ረሰ ረሰ ረሰረሰ። እንደዚህ በተለይ በእንደዚህ መልኩ ራሱን እየደገመ የሚመሰረት ቃል ቦታ ሲቀያየር የሚሰጠው ትርጉም የተለያየ ነው ሊሆን ይችላል። ረሰረሰ ረቀደመች ተቀጠለች። አሁንም መረ ከዛ ረሰረሰ በመደጋገም አሁን ሰረ ያው ከቀኝ ወደ ግራ ወደዚህ ሳነበው ሰረ ረሰረሰ ሰረሰረ። በሰበሰ 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 ሰበሰበ። ቦታ መቀየር ይህን ያህል ትርጉም ለውጥ ያመጣል ማለት ነው። ቀሰቀሰ ቀሰቀሰ ሰቀሰቀ። እዩት ባለበት ነው እየቀያየርኩ እያነበብኩ ያለው። ከግራ ወደ ቀኝ እመጣለሁ፣ ከቀኝ ወደ ግራ ሄዳለሁ። እንደዛ ረሰረሰ ሰረሰረ፣ በሰበሰ ሰበሰበ፣ ቀሰቀሰ ሰቀሰቀ፣ መረመረ ረመረመ፣ መረመረ ረመረመ፣ መጠመጠ ጠመጠመ፣ መጠመጠ ጠመጠመ። እዩት ያው ወደዚህ ሲሄድና ወደዚህ ሲሄድ ማለት ነው ተመሳሳይ አካሄድ ሲሄድ የትርጉም ለውጥ ያለውን ቃል መሰረታለሁ። ምንም ሌላ ፊደል ሳልጠቀም እዚሁ ባሉት ማለት ነው። ረከሰ ባለ 3 ፊደል እዚህ ጋር መጣልን። ለምሳሌ ያህል ረከሰ፣ እዛ ሰከረ ይሆናል። ወደኋላ ሳነበው ልክ እንደዚህ ረከሰ ሰከረ፣ ወደ ግራ ሰከረ። ሌላም አለው። ምን ማድረግ? ከን ማስቀደም፣ ሰን ማስቀጠል፣ ዛረ ከሰረ። ስለዚህ እንደዚህ ያደረግን ቦታ ቀያየርን ብቻ ባሉት ፊደላት ብቻ ማለት ነው። ሌላ ተጨማሪ ፊደል ሳንጨምር ባሉት ፊደላት የተለያዩ ቃላትን መመስረት እንደሚቻል እንድታስቡት እንድትለማመዱ ስላሰብኩ ነው። ውድ ቤተሰቦች ትምህርቱ አስተማሪ አነቃቂ ሆኖ እንደምታገኙት ተስፋ አድርጋለሁ። እንደዛ ነው ካላችሁ ላይክ፣ ሼር እና ኮሜንት አድርጉ። ቀጣይም ሰራው ትምህርት እንዲደርሳችሁ ለሌሎች ሰዎችም እንዲዳረስ ማለት ነው።
አብራችሁኝ ስለቆያችሁ እጅግ በጣም ነው የማመሰግነው። ቀጣይ በሌሎች የአማርኛ እንዲሁም እንግሊዝኛ ትምህርቶች እስከምንገናኝ ድረስ በያላችሁበት መልካም ሁሉ ይግጠማችሁ። ጉድባይ